በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት በዓታ ለማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳቸው። እንዲሁም በዚች ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የበዓታ ለማርያም ተአምሯን እናሰማለን። እግዚአብሔር ያከበራችሁ መላእክትም ጻድቃን፣ ምስጋናዋን መፈጸም የማይቻላችሁ የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን የክብሯን የልዕልናዋን ምስጋናዋን በልቦናቸው አሳድሩት፣ አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን እሽላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን የትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት።
እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታቸው ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏን ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። 3 ጊዜ እሰግድልሻለሁ፣ እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤታችን ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። ለእኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። የተተከሉ 3 ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተስርዮልናልና። ድንግል ሆይ የአብ ቃል ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ በርታለችና። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በሐዲስነት የምትኖር ጽዮን ናት። የእመቤታችን በዓላቶቿን 33 ናቸው። እነዚህም በዓላት እንደ እሑድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት ከዘለዓለም ድረስ ምንም ሥራ ይስሩባቸው። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው። የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው
ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሁኑ። እኛም የነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የሚያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ እስከ ዘለዓለሙ ድረስ ስሙ የተባረከ ይሁን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች፣ ለጦም አዳሪዎች፣ ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔር ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፈር ታየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁና ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንንም ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮት አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የእሷም ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጸነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰቻት ጊዜ ፈጥና ዳነች። ብጽዕት ሐናን ሐና ሆይ ብፁዓን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየሀገሩ ሁሉ ተሰማ። ድውያን ሁሉ ሕሙማንም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈውሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ
ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከሳቸውም አንዱ ይህ ያስደንቃችኋል፣ ሙሴ እንደ ጻፈው በደንጊያ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ፣ ይህንንም አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንተ ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያምን ሲያሳድጉና ስለ ልጃቸው ለሳቸው ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎችም ምጽዋት እየሰጡ በጎ ሥራ መሥራትን አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና የሚስቱ ሐናን ልጃቸው ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። እመቤታችንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመኗ ክብሯ ለዘላለም በሁላችን ይደርብን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል ስለ እናታችን ስለ በዓታ ለማርያም ይህንን እናሰማለን። እመቤታችን ቤተ መቅደስ የገባችበት ዕለት ወር በገባ በ3 ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም ከሰማይ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም ከሰማይ ሰማያት የተቀዳ ሰማያዊ መጠጥ ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች መተዳደፍን የምታውቂ አይደለም በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለም የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በቤተ መቅደስ በፍጹም በንጽሕናና
በቅድስና ስለመኖሯ ሊቁ ቅዱስ አባ ሕርያቆስ ሲናገር ነው እንዲህ ያለው። እናታችን በዓታ ለማርያም የብርሃን እናቱ የድንግል ወላዲት አምላክን የትውልዷን ነገር አስቀድመን እናገራለን። ጥንተ ነገሩ እንዲህ ነው። ጴጥርቃና ቴክታ የሚባሉ የከበሩ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው በሕግ እግዚአብሔር ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች፣ እነርሱም በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸውም። አንድ ቀን ጴጥርቃ ቴክታን እንዲህ አላት፣ እህቴ ሆይ ይህንን ሁሉ የሰበሰብነውን ገንዘባችን ምን እናደርገዋለን? ልጅ የለን የሚወርሰን። አንቺን መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰ ውለድ እንጂ ብላ ብታሰናብተው እንደዚህ ያለ ነገር እንኳ ሳላደርገው በልቦናይም እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ተኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳቸው 7 ሴቶች ልጆችና የልጅ ልጅ ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አላቸው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛው ቀኗም ዴርዴ ብለው ስም አወጡላት። ዴርዴም አድጋ እንዲሁ ሴት ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደቻት። ይህችም ሐና በሥርዓት አድጋ ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳ ስላልነበራቸው እጅግ ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባ ይዘው ለሊቀ ካህናቱ ሲሰጡት ሊቀ ካህኑም እንኳ ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጭቶቻቸውን ሲያጫውቱ ተመልክተው ለእነዚህ ወፎች እንኳ ልጆችን የሰጠህ አምላክ ለእኛ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ሲያዝኑ ሲጸልዩ ውለው ወደ ቤታቸው ሲመለሱ እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ሆይ ለዚች እንስሳ ልጅ የሰጠ አምላክ ምን ነው ለእኔ ልጅ ነሳኝን? እያለችም ምርር ብላ ለቀሰች።
እንዲህም ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ መሰበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁንም ይቀበልላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚህ በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሐ ባህሪው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን የሰውን ባህሪ እንዳደረገው እወቅ ሲል ነው። 7ቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪውም ልዕልናው ናቸው። ሐናም እኔ ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ ርግብ ወጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እናታችን ድንግል ማርያም ናት። ነጭነቱ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችን መጸነሷ ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛ ይልክልን የለምን? ይህንን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በገባ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ የሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለቅድስት ሐና ነገራት። እግዚአብሔር አምላክም አብርሃምና ሳራን የተመለከተ አምላክ በኢያቄምና ሐና አማካኝነት ለዓለም ድኅነት ምክንያት የሆነችውን ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረችውን የተነገረላት ትንቢት ሊፈጸም የአባት የእናቷ ቅድመ አያቶቿ ራእይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍባት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈሥሒ ደስ ይበልሽ ብሎ ሰገደላት። አይሁድም ይህንን ተአምር ሲደረግ ከዚያ ነበሩና ምነው ሳሚና ስምህን አየ ምን ትላለህ ቢሉት ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ አላቸው። ዳግመኛም እኔን የሚያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። አይሁድም በልተወው ሰማን ብለው ቅናት ጀመሩ። ሐና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም በጽንስ እያለች ብዙ ተአምራት አድርጋለች። ከነዚህም መካከል ዓይነ ስውር የነበረው
የአርሳባን ልጅ ወደ ሐና መጥታ እውነትም ሐና መጸነሷን ለማረጋገጥ ሆዷን እንዳሰሰቻት እርሷም ሳታስበው ዓይኗን ስትነካ ዓይኗ በራላት። እመቤታችንም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ተወለደች። 3 ዓመትም በሆናት ጊዜ እናትና አባቷ ቅዱስ ኢያቄምና ቅድስት ሐና ስዕለታቸውን አስበው የአምላክ እናት ብፅዓት አድርገው ለእግዚአብሔር ይሰጧት ዘንድ በዛሬዋ ዕለት ወደ ቤተ መቅደስ ወሰዷት። ይኸውም ሩፋኤል የተባለው መልአክ ቁጥሩ ከ7ቱ ሊቃነ መላእክት አንደኛው ሲሆን ሐዋርያው ይሁዳ ከቁጥር 14 እስከ 15 ላይ ስለ መጽሐፉ የጠቀሰለት የአዳም 7ኛ ትውልድ የሆነው ሞትን ሳያይ የተሰወረው ታላቁ አባት ሄኖክ፣ 4ኛው የዘላለም ሕይወት የሚወርሱ ሰዎች ተስፋ ሊሆነን ንስሐ በሚገቡ ሰዎች ላይ የተሾመ ፋኑኤል ነው በማለት ክብሩን የተናገረለት ሊቀ መላእክት ነው። በዚያን ጊዜ ሊቀ መላእክት ቅዱስ ፋኑኤል ህብስት ሰማያዊ በብርሃን ጽዋ ስቴ ሕይወትን ይዞ ረቦ በመውረድ አንድ ክንፉን አንጽፎ አንድ ክንፉን አጎናጽፎ ከመሬት የሰው ቁመት ያህል ከፍ አድርጓት ህብስቱን መግቧት ጽዋውን አጠጥቷት ወደ ሰማይ አድርጓል። አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በመኃልየ ጽጌ የነገረ ማርያም መጽሐፋቸው ላይ በመልአኩ እጅ መመገቧን ነገር ሲገልጹ ማርያም የሐናን ወተት እየጠባሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝናል። ዳግመኛም በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞቹ መላእክት ጋር መናን እየመገበሽ በንጽህና የማደግሽ ተአምር ደስ ያሰኛል በማለት አመስግነዋል። ካህናቱም ሕዝቡም ይህንን በማድነቅ ዙፋኑን ዘርግተው ምንጣፉን አንጥፈው ግራና ቀኝ መጋረጃውን ጋርደው ነቢዩ ዳዊትም በመዝሙሩ ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታና የምስጋና ቃል አሰሙ በማለት እንደተናገረ ስላዩትና ስለተደረገው ነገር ሁሉ እግዚአብሔርን እያመሰገኑ አማናዊት የአምላክ መቅደስ የአካላዊ ቃል ታቦት እመቤታችንን ምሳሌዋ ወደሚሆን ቤተ መቅደስ ታኅሳስ 3 በ5488 ዓመተ ዓለም በ3 ዓመቱ አስገብተዋታል። ከዚያም ኢያቄምና ሐና ወደ ቤታቸው ተመልሰዋል። እመቤታችን ቅድስት ድንግል ማርያም ከእናት ከአባቷ ቤት ተለይታ በእግዚአብሔር ቤት በቤተ መቅደስ እንደምታድግ ነቢዩ ዳዊት በመዝሙሩ በመንፈስ ቅዱስ አስቀድሞ ተገልጾለት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብይ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና በማለት የተናገረው ትንቢት ሊደርስ ሊፈጸም አማናዊት መቅደስ እርሷ ምሳሌዋ ወደሚሆን ቤተ መቅደስ እንድትገባ እግዚአብሔር አድርጓል። ይህች የአምላካችን ታቦት እመቤታችን በ3 ዓመቷ ቤተ መቅደስ ስለመግባቷ አባ ጽጌ ድንግል አባ ገብረ ማርያም ሲገልጹ በአረብና በተርሴስ ወርቅ እንዳጌጠች ታቦት በድንጋሌ ሥጋ በድንጋሌ ነፍስ ያጌጥሽ ማርያም ቀንሞስ የሚባሉ ሽቶች ኢያቄምና ሐና ለጳጦስ ምሳሌ ይሆንሽ አንቺን ካስገኙሽ ዘንድ በ3 ዓመት በቤተ መቅደስ የመኖር ተአምርሽን አሳየሽ። ይህን በማለት ወደ ቤተ መቅደስ የመግባቷን ነገር አድንቀዋል። በቤተ መቅደስ ውስጥ በንጽህናና እግዚአብሔርን እያገለገሉ ስለማደግና ስለመኖር መጽሐፍ ቅዱስ በስፋት ሲገልጽ ከዚህ ውስጥ በብሉይ ኪዳን መጽሐፍ ከተወለደ በኋላ በስለት ተሰጥቶ የእግዚአብሔር አገልጋይ ሆኖ በቤተ መቅደስ ያደገው ሳሙኤል ሲጠቀስ በሐዲስ ኪዳን መጽሐፍት ከአሴር ወገንም የነበረችው የፋኑኤል ልጅ ነቢይት ሐና ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ከኖረች በኋላ 84 ዓመት ያህል
መበለት ሆና በጣም አርጅታ በጾምና በጸሎት ሌሊትና ቀን እግዚአብሔርን እያገለገለች ከመቅደስ ሳትለይ ይኖራለች። ከእናታችን ከቅድስት በዓታ ለማርያም በረከቷን ረድኤቷን ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን መልክዓ ጽዮን ማርያም እናሰማለን። በአብና በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ሰይጣን የሚሸሽ ዘንድ ለምኝልን። የሕይወት ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስሽ ጸጉር ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት ለተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅን ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣን እሾህ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋር በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣን የሚሽሽ። የሚያስፈራ ምስላቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላዔ ሰብ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶችን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ድንግል ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኚ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጫዎችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጌቴ ሴማኒ በጋዛ ነፍሴ ባረፈች ጊዜ ይህን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ጽዮን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበረ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ፋኑኤል እጅ የሰማይ እንጀራን ለተመገበ አፍሽ ሰላምታ ይገባል። ርግብን የምትመስሊ ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከች እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደ ጸለየ አንቺም እንደ እርሱ ለምኚ።
አዳኝ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጎልጎታ መጠጊያ ወልድ ብዙ ቃል ኪዳንን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኝኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቴን እንደዚህ አቃጥይልኝ፣ የጸጋ ማዕድንም አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውንና በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ እቀመጥ ዘንድ ከተናቀ ዕዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥማት ለተቃጠለ ጉሮሮች ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋር ችግሬን አሳስፊልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኚ። ያማረች ስዕልሽ በየወሩ በምድር ትታያለችና ይህች ጉጉቤም በጠዋት ታመሰግናለች። ሁል ጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋናን ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት፣ ለ3 ወራት ያህል በሰላም ተቀምጠሻልና እባቡንና ጋኔኑንም በመስቀል በትር ቀጥቅጭ። በሰማይ የገዛ የአብ ቃልን የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን ቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስ በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣንና ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚህ ይጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽ አከበረን፣ በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና። ነበልባለ ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህንን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምሕረት መለሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ጽዮን ሆይ ክንፉ የተሰበረ መልአክ ቀውስጦስ እንደመለስሽው የሰማይ መልአክን ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ውሃ ለመቅዳት ከመትጋት ላላቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይነግርሽ ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ጽዮን ሆይ ፈጽመሽ ለተጠማ ውሻ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽሕና ልብሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል። ዳዊት ያመሰገነች ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰለሞን የተመረጠች እርግብ እያለ አመሰገነሽ። ከፀሐይ ብርሃን ይልቅ ለሚያበሩ የ10 ቃላት አምሳያዎች
ለሆኑ ለ10 ጣቶችሽ ሰላምታ ይገባል። ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጪኝ። ልምላሜው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ይጥፋ፣ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽሕና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሠራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለፓድ ስንፍና ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደ ተጫንሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኀጢአት እንጀራን ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ እናታችን ጽዮን ማርያም ሆይ ዕዝራን የሞላ ጽዋን እንዳጠጣሹ ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋን ስጭኝ። ክርስቶስ እስኪወለድ ድረስና እስከ ብዙ ዘመን ድረስ የነቢያትን ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጪ የጥበበኞች እናት ጽዮን ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና በአንቺ ጨለማ አለፈ። አጋንንት ላልተፈታተኗቸውና የኀጢአት እጅ ላልዳሰሳቸው ኩላሊቶች ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬምን እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኀጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝን ዘንድ ቃል ኪዳንሽ ብቻ ቻይ ነውና ወደ ልጅሽ ለምኝልን። የፍጥረት ሁሉ ምግብ ላዘጋጀና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቱን እንደሰማሽው በከፋ የረሃብ ዘመን እነሆ ጸሎቴን ስሚልኝ። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ በከፋ ዘመን በሕይወት የቆመዋልና በመስቀል በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይ። 10 ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎችሽ ሰላምታ ይገባል። ክብርንና ግርማን የለበስሽ የአብ ቃል ማደሪያ ጽዮን ሆይ ሙሴ በሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሃማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸልሞ እጅግ ለከበረ በሆድ መካከል ላለ እምብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ እናታችን ጽዮን ሆይ ፍቅርሽን ባሰበ ጊዜ የኀጢአት ምርኮኛን ወደ ሃይማኖት መልሽለት፣ የሚላክ መልአክንም ወደ እርሱ ላኪለት። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካልአ ፍጥረት ጋር ትውልድ ሁሉ ያመሰግኑሻል፣ ወርቅ ስምሽ የተቀደሰ ሆኗልና። የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል ሆንሽ ማርያም ሆይ በብዙ ጦርነት ከሰይጣን ጋር ተፋልም ያለውና ከዘመኑ መከራና ስቃይ ሰውሪኝ። እንደ ዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል።
ነቢዩ ሙሴ በሲና ተራራ ያየሽ የዕፀ ጳጦስ ምሳሌ አማናዊት ጽዮን ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄምና ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችን በንጽሕና ባርኪልን።